ሰላም ጤና ይስጥልን እንደምን ቆያችሁ ውድ ተከታታዮቻችን ይህ ንጋት ቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። ከውሃ የታየው አዲስ ተአምር የ18 ቢሊዮን ዶላር ስትራቴጂ ይፋ ሆነ። የ2035 እቅድ ሚኒስተሩ ያበሰሩት ተስፋ። ግብጽ በአቋሟ ጸንታለች። የህዳሴ ግድቡና የአባይ ድርድር። በኢትዮጵያ ማዕድን አዲስ ሪከርድ። ከፍተኛው የሩብ ዓመት ምርትም። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ከህዋ የታየው የአዲስ አበባ ታምር። በዓለም አቀፍ ደረጃ የሚገኙ ፈጣን የከተማ እድገት እያስመዘገቡ የሚገኙ ጥቂት የዓለማችን ከተሞች መካከል ግንባር ቀደም እየሆነች የመጣችው መዲናችን አዲስ አበባ ከህዋ ላይ አዲስ ታምር ማሳየቷ ተሰምቷል። ከህዋ ላይ የታየው የአዲስ አበባ ከተማ በቅርብ ጊዜያት ውስጥ የተገነባው የኮሪደር ልማትን ጨምሮ የአዲስ አበባ ከተማና የአካባቢዋ የሌሊት ገጽታ ከህዋ ላይ ደምቆ በመታየት በህዋ ላይ ልዩ ስዕል መፍጠሩን የሚያሳይ የሳተላይት ምስልም ይፋ ሆኗል። ከህዋ የተወሰደው አዲስ የሳተላይት ምስል እንደሚያሳየው በተለያዩ አቅጣጫዎች እየተስፋፋ የመጣውን የከተማዋ የብርሃን ክምችት፣ ከተማዋ እያስመዘገበች ያለችውን ፈጣን የቆዳ ስፋትና የመሰረተ ልማት እድገት ቁልጭ አድርጎ የሚያሳይ ሲሆን ይህም አዲስ አበባ እያሳየች ያለችውን ፈጣን የከተማ እድገትና የመሰረተ ልማት ግንባታ በዓለም አቀፍ ደረጃ ተወዳዳሪ ለመሆን የሚያስችላት እድል የሚያጎናጽፋት እንደሆነም ይነገራል። ከህዋ ወይም ስፔስ ላይ የሚታየው የብርሃኑ መስመር የከተማዋን ዋና የትራንስፖርት መንገዶችና የኢንዱስትሪ ኮሪደሮችን ተከትሎ የተዘረጋ መሆኑ የከተማዋ ነዋሪና የንግድ እንቅስቃሴውን ከዕለት ወደ ዕለት እየጨመረ መምጣቱን የሚያሳይ ከመሆኑም በላይ ከተማዋ ወደ ጎረቤት አካባቢዎች የምታደርገውን መስፋፋት ያረጋገጠና የከተማ እድገት በአንድ ከተማ የሚቀር ሳይሆን በሌሎች ከተሞች የሚቀጥል ለመሆኑ ማሳያ የሆነም ሲሆን ይህም ከስፔስ ላይ የሚታየው የአዲስ አበባ ከተማ አስደማሚ የብርሃን ነጸብራቅ ከውበት ባሻገር በኢትዮጵያ ውስጥ እየተመዘገበ ላለው ሰፊ ኢኮኖሚ ሽግግርና የኃይል ፍጆታ እድገት እንደ ዋነኛ ማሳያ ተደርጎ የሚወሰድና አዲስ አበባን በዓለም አቀፍ ደረጃ ተወዳዳሪ የሚያደርግ ክስተትም ሆኗል። የአዲስ አበባ ከተማን ፈጣን እድገት ይበልጥ ያሳደገና ማረጋገጫ በመሆን የከተማዋን የነገ ተስፋ ይበልጥ የሚያጸናው የኤሌክትሪክ መሰረተ ልማት ዝርጋታ ሲሆን የዝርጋታ መኖር ለዘመናዊ ኢንዱስትሪዎች መስፋፋት፣ ለቴክኖሎጂ መግቢያ እና ለከተማው ማህበረሰብ የኑሮ ደረጃ መሻሻል መሰረታዊ ግብዓት በመሆን በቀጣይ በታላላቅ የኃይል ማመንጫ ፕሮጀክቶች መከናወን ሀገሪቱ ልታስመዘግብ የምትችል የላቀ ኢንዱስትሪና የስልጣኔ ምዕራፍ በአዲስ አበባ ከተማ እንዲኖር የሚያስችል መነሻ ነጥብ ተደርጎም ተወስዷል። በተያያዘ ዜና 18 ቢሊዮን ዶላር ስትራቴጂ ይፋ ሆነ። የ2035 እቅድ ሚኒስተሩ ያበሰሩት ተስፋ። በሀገሪቱ የሚገኙ ከተሞችን በማዘመን ስራ የተጠመደችው ኢትዮጵያ ከከተማዋ ልማት ጎን ለጎን ለዜጎች የኤሌክትሪክ ተደራሽነትን ለማጠናከር የሚያስችል እቅድ በሚኒስቴር መስሪያ ቤቱ በኩል ይፋ አድርጋለች። ኢትዮጵያ አስተማማኝ የኃይል አቅርቦትን እንደ አውሮፓውያን አቆጣጠር 2035 ድረስ ለመላው ሀገሪቱ ለማስፋፋት የታዳሽ ኃይል ማመንጨትን ለማሳደግና የኤሌክትሪክ ኔትወርክን ዘመናዊ ለማድረግ የሚያስችልና ከ18 ቢሊዮን የአሜሪካን ዶላር በላይ ኢንቨስትመንት የሚጠይቅ የኤሌክትሪክ ተደራሽነት ስትራቴጂ እያዘጋጀች መሆኑን ተከትሎ በተለያዩ የኢነርጂ አማራጮች በቀጠናው የያዘችውን የኃይል ብልጫ ለማሳደግ የጀመረችው እንቅስቃሴን ለማሳደግ የሚያስችል ተደርጎም ተወስዷል። የ18 ቢሊዮን ዶላር ስትራቴጂካዊ እቅድ ያወጣው የውሃና ኢነርጂ ሚኒስቴር እንደገለጸው ስትራቴጂው በብሔራዊ ኤሌክትሪፊኬሽን መርሃ ግብር 3ኛ ምዕራፍ ስር ሲሆን ይህም በሚቀጥሉት 10 ዓመታት ውስጥ በኤሌክትሪክ ማመንጨት ማስተላለፍና ማሰራጨት ስራዎች ላይ የሚደረጉ ኢንቨስትመንቶችን በበላይነት እንደሚመራ ተገልጿል። ስትራቴጂው በመጀመሪያዎቹ 2 የኤሌክትሪፊኬሽን መርሃ ግብሩ ምዕራፎች ላይ የታዩትን የፋይናንስና የትግበራ ክፍተቶች ለመፍታት ታስቦ የተዘጋጀ መሆኑ ነው የተገለጸው። መንግስት የግል ባለሀብቶች በኤሌክትሪክ ማመንጨትና በተያያዥ መሰረተ ልማቶች ላይ ያላቸውን ተስፋ ለማበረታታት የኢትዮጵያን የኢነርጂ ፖሊሲ እየገመገመ ሲሆን ይህም ለዘርፉ ካፒታል ለማሰባሰብ የሚደረገውን ሰፊ ጥረት የሚደግፍ እድል ተደርጎም ተቀምጧል። ኢትዮጵያ በአሁኑ ወቅትም ጅቡቲ፣ ሱዳንና ኬንያን ጨምሮ ለተለያዩ ሀገራት ኤሌክትሪክ ኃይል እየላከች መሆኑን የሚታወቅ ጉዳይ ሲሆን ተጨማሪ ድንበር ተሻጋሪ ኃይል የማስተላለፊያ ፕሮጀክቶች ቀጠናዊ የኢነርጂ ውህደትን እንደሚደግፍና ለሀገራችን ኢትዮጵያ የውጭ ምንዛሬ ገቢ የሚያስገኝ እቅድ በመሆኑ ተፈጻሚነቱ በጥቂት ጊዜያት እንደሚረጋገጥም ተገልጿል።
ግብጽ በአቋሟ ጸንታለች። የህዳሴ ግድብና የአባይ ድርድር በኢትዮጵያና በግብጽ መካከል የአባይ ውሃና የህዳሴ ግድብ መካከል ያለው ውጥረት ተጠናክሮ መቀጠሉን ተከትሎ በአሜሪካ መንግስት አማካኝነት ወደ ድርድር ሊመጡ እንደሚችሉ እየተነገረ ባለበት በዚህ ወቅት ላይ ግብጽ አቋሟን ማስቀመጧን ኢጂፕት ኢንዲፔንደንት ዘግቧል። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በጂ7 መድረክ ላይ በመገኘት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት ቆይታ በኢትዮጵያና በግብጽ መካከል ድርድር ይኖራል የሚል ተስፋ የነበረ ቢሆንም ግብጽ ወደ ሶስትዮሽ ታላቁ ህዳሴ ግድብ ድርድር ላለመመለስ የያዘችው አቋም አሁንም እንደጸና መሆኑን አስታውቃለች። የግብጽ የመስኖና ውሃ ሚኒስተር ሃኒስ ዌልም ፕሬዝዳንት አልሲሲና ፕሬዝዳንት ዶናልድ ትራምፕ በቅርቡ በግድቡ ውዝግብ ዙሪያ ከተነጋገሩ ወዲህ አሜሪካ በግብጽና ኢትዮጵያ መካከል ያለውን ልዩነት ለማጥበብ ፍላጎት አሳይታለች ማለታቸውን እንደ ኢጂፕት ኢንዲፔንደንት ያሉ የግብጽ የዜና ምንጮችም ዘግበዋል። በግድቡ ውዝግብ ዙሪያ የተጀመረው ንግግር እንደሌለ የጠቀሱት ሚኒስተሩ የግብጽን ጥቅም ሊያስጠብቁ በሚችሉ ግልጽ መርሆች ማዕቀፍ ውስጥ ካልሆነ በስተቀር ግብጽ ወደ ድርድሩ አትመለስም ማለታቸውን የሚገልጹ መረጃዎች መውጣታቸው ደግሞ አነጋጋሪም ሆኗል። ግብጽ ከ2 ዓመት ከመንፈቅ በፊት ከሶስትዮሽ ድርድር በተናጠል የወጣቸው ኢትዮጵያ በቅን መንፈስ እየተደራደረች አይደለም የሚል ክስ በማቅረብ እንደነበረም አይዘነጋም። በኢትዮጵያና በግብጽ መካከል ህዳሴ ግድብና አባይ ውሃ መካከል ያደረገውን ድርድር አሜሪካ ለማጠናከር የተለያዩ ጥረቶችን ባለፈው ዓመት ስታደርግ ብትቆይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ጦርነት መፈንዳትን ተከትሎ ሙሉ ለሙሉ ትኩረታቸውን በጦርነቱ ላይ ባደረጉበት ወቅት ላይ በኢትዮጵያና በግብጽ መካከል ያለው ድርድር ሳይጀመርም ቆይቷል። ታዲያ አሁን ላይ በግብጽና በአሜሪካ መካከል እየተፈጠሩ ያሉ ሁለትዮሽ የዲፕሎማሲ ግንኙነቶችን መነሻ በማድረግና ከጂ7 መድረክ በኋላ ግብጽ ከኢትዮጵያ ጋር በህዳሴ ግድብና በአባይ ውሃ ላይ ለድርድር ትቀርባለች የሚሉ ተስፋዎች ቢኖሩም ከግብጽ የመስኖ ልማት ሚኒስቴር ይህን መሰሉ አስተያየት መውጣቱ በኢትዮጵያና በግብጽ መካከል ያለው ረጅም ዓመታትን የቆየው ውጥረት ዳግም ተጠናክሮ እንደሚቀጥልም የተለያዩ ፖለቲካ አስተያየት ሰጪዎችም እየገለጹ ይገኛሉ። በመጨረሻም በኢትዮጵያ ማዕድን አዲስ ሪከርድ ከፍተኛው የሩብ ዓመት ምርት ኢትዮጵያን በማዕድን ዘርፍ ላይ የጀመረችው ፈጣን የልማት እንቅስቃሴን ተከትሎ በማዕድን ዘርፍ ላይ አዲስ ሪከርድ መስበሯን ብሪሜትሪክስ ዘግቧል። የስካንዲኔቪያን አኮቦ ሚነራልስ በ26 መጀመሪያ ሩብ ዓመት 23 ኪሎ ግራም ወርቅ በማምረት በኩባንያው ታሪክ ከፍተኛውን የአሰራር ሪከርድ ማስመዝገቡም ይፋ ሆኗል። አዲሱን ሪከርድ የሰበረው ኩባንያው በሩብ ዓመቱ 3.5 ሚሊዮን ዶላር ገቢና የ1.5 ሚሊዮን ዶላር የስራ ማስኬጃ ትርፍ ያገኘ ሲሆን ለዚህም ከፍተኛ የምርት መጠንና አሁን ያሉ ምቹ የዓለም አቀፍ የወርቅ ዋጋ ትልቅ አስተዋጽኦ እንዳበረከተለት የሚገልጹ መረጃዎችም ይፋ ወጥተዋል። የሰኔ ወርን የተገመተ ምርት ጨምሮ ከመሬት ተቆፍሮ የወጣውና ያልተጣራው አጠቃላይ የወርቅ ዶሬ አሞሌ ምርቱ 131 ኪሎ ግራም በመድረሱ ፕሮጀክቱ ለመጀመሪያ ጊዜ የ100 ኪሎ ግራም አዲስ ሪከርድ ሆኖም ተመዝግቧል። በሚያዝያ ወር በኢትዮጵያ ባጋጠመው የነዳጅ አቅርቦት መቆራረጥ ምክንያትም ስራዎች ተቀንሰው የነበረ ቢሆንም በግንቦት መጨረሻ የናፍጣ አቅርቦትን በማረጋገጥና የመሬት ውስጥ ውሃን በማድረግ ስራዎች በፍጥነትና ነበሩበት መመለሳቸው ለአዲስ ሪከርድ የሚደረጉ ዝግጅቶችን የሚያጠናክር መሆኑን ይፋ ሆኗል። በዓለም አቀፍ ደረጃ ሪከርድ የያዘው ኩባንያው ከኢትዮጵያ ብሔራዊ ባንክ የወጪ ንግድ ወይም ደግሞ ኤክስፖርት ፍቃድ ያገኘ ሲሆን የኢትዮጵያ ኢንቨስትመንት ሆልዲንግም የ7.4 በመቶ ድርሻን በመግዛት ያደረገው የ3 ሚሊዮን ዶላር ኢንቨስትመንትም የመንግስትን እምነት የሚያሳይ ከመሆኑም በላይ ኢትዮጵያ በዘርፉ ከፍተኛ ውጭ ምንዛሪ እንድታገኝ የሚያስችላትን እድል በመፍጠር በኢኮኖሚ ላይ አዲስ ምዕራፍ የሚከፍትም ክስተት ሆኗል። ለሳቱ ያስደመጥናቸው መረጃዎች ያሰናደላችሁ የንጋት ቲዩብ ቻናላችን ነበር። ለንጋት ቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛው ቸር ቆዩን።